ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን እንሆ። አምባሳደር ጄኔራል ባጫ ደበሌ በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደርነት ስራቸውን አጠናቀው በክብር ተሸኙ። በአዲስ አበባ ህገወጥ ግንባታን ጨምሮ የተለያዩ ደንቦችን በጣሱ አካላት ላይ እርምጃ መወሰዱን የከተማዋ ደንብ ማስከበር ባለስልጣን አስታወቀ። ወደ 3 ሚሊዮን የሚጠጉ ቴስላ መኪናዎች በደህንነት ስጋት ምክንያት እንዲሰበሰቡ ተደረገ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ አምባሳደር ጄኔራል ባጫ ደበሌ በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደርነት ስራቸውን አጠናቀው በክብር ተሸኙ። አምባሳደሩ በኬንያ የኢትዮጵያ አምባሳደር ሆነው ባገለገሉበት የስራ ዘመን የሁለቱን ሀገራት ታሪካዊ ግንኙነትና ወዳጅነት የበለጠ በማጠናከር ረገድ ሰፊ አሻራ ማሳረፋቸውን ገልጸዋል። ጽዮን ላይኩን ዝርዝር አላት። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር በተባበሩት መንግስታት ድርጅት የናይሮቢ ቢሮ፣ በተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም እንዲሁም በዩኤን ሀቢታት የኢትዮጵያ ቋሚ መልእክተኛ በመሆን ሲያገለግሉ ለቆዩት አምባሳደር ጄኔራል ባጫ ደበሌ የስራ ዘመን ማጠናቀቂያ ሽኝት መደረጉን በኬንያ የኢትዮጵያ ኤምባሲ በማህበራዊ ትስስር ገጹ ላይ ይፋ አድርጓል። አምባሳደር ጄኔራል ባጫ ደበሌ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው የተሾሙት በመጋቢት ወር 2014 ዓ.ም ወይም በፈረንጆቹ 2022 ሲሆን የሹመት ማረጋገጫ ደብዳቤያቸውን ለቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ያቀረቡት ደግሞ በነሐሴ ወር 2014 ዓ.ም ነበር። አምባሳደሩ ከዛ ጊዜ ጀምሮ ላለፉት 4 ዓመታት በኢትዮጵያ ባለሙሉ ስልጣን አምባሳደርነትና በተለያዩ ዘርፎች ማገልገላቸው ተገልጿል። ኢትዮጵያና ኬንያ 861 ኪሎ ሜትር ከሚጋሩበት የድንበር ግንኙነት ጀምሮ ሰፊ ኢኮኖሚያዊና ዲፕሎማሲያዊ ትስስር ያላቸው ሀገራት ናቸው። በተለይም እያለቀ ባለው የ2018 ዓ.ም የተለያዩ አዳዲስ ዲፕሎማሲያዊ ስምምነቶችን መፈረማቸው ይታወሳል። ከነዚህም መካከል በመስከረም 2018 ዓ.ም በ1963 ዓ.ም በሀገራቱ መካከል ተፈርሞ የቆየውን የመከላከያ ትብብር የሚያድስ ስምምነት ከ60 ዓመታት በኋላ በአዲስ መልክ ተፈርሟል። ከዚህም ባሻገር በዚሁ ዓመት ሁለቱ ሀገራት የአፍሪካ አህጉር ነጻ የንግድ ቀጠና ስምምነትን በጋራ ለማስፈጸም የሚያስችል የመግባቢያ ሰነድ በሞምባሳ ተፈራርመዋል። እንዲሁም በድንበር አካባቢ የሚኖሩ ማህበረሰቦች መሰረታዊ ሸቀጦችን በቀላሉ እንዲለዋወጥ የሚያስችል የቀለለ የንግድ ስርዓት ስምምነትም የጸደቀበት ዓመት ነው። ሀገራቱ በተለይም በየብስ ትስስርና በወደብ ኮሪደር ልማት እንዲሁም በመብራት ሽያጭ ትስስር ላይ የተለያዩ ስምምነቶችን ማድረጋቸውም ይታወሳል። አምባሳደር ጄኔራል ባጫ በኬንያ የኢትዮጵያ አምባሳደር ሆነው ባገለገሉበት የስራ ዘመን የሁለቱን ሀገራት ታሪካዊ ግንኙነትና ወዳጅነት የበለጠ በማጠናከር ረገድ ሰፊ አሻራ ማሳረፋቸውን በሽኝት መርሃ ግብራቸው ወቅት ተናግረዋል። አክለውም የሁለቱ እህትማማቾች ሀገራት የሰላምና ደህንነት ትብብር በከፍተኛ ደረጃ ማደጉን ጠቅሰው በሁለቱ ሀገራት ባሉ የደህንነት መዋቅሮች መካከል በተፈጠረ የተቀናጀ የመረጃ ልውውጥ እንደ ኦነግ ሸኔና አልሸባብ ያሉ ጸረ ሰላም ኃይሎችን ከጋራ የድንበር አካባቢዎች ላይ በስኬት ማጽዳት መቻሉን ስለመናገራቸው ኤምባሲው በማህበራዊ ትስስር ገጹ ላይ ያጋራው መረጃ ያመላክታል። በአዲስ አበባ ከተማ በተጠናቀቀው የ2018 በጀት ዓመት ህገወጥ ግንባታ በፈጸሙ 892 ተቋማትና ግለሰቦች ላይ ህጋዊ እርምጃ መወሰዱን የከተማዋ ደንብ ማስከበር ባለስልጣን አስታወቀ። ባለስልጣኑ ባደረገው የክትትልና የቁጥጥር ስራ አጠቃላይ የደንብ መተላለፍን በ81 በመቶ መቀነስ መቻሉንም ገልጿል። ዝርዝሩን ሀዊ አሰፋ እንደሚከተለው ታቀርበዋለች። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በተጠናቀቀው የ2018 በጀት ዓመት ከመሬት ወረራ፣ ከቆሻሻ አወጋገድና ከህገ ወጥ ግንባታ ጋር በተያያዘ የከተማዋን ደንብ በጣሱ በሺዎች በሚቆጠሩ ተቋማትና ግለሰቦች ላይ ህጋዊ እርምጃ መውሰዱን አስታውቋል። ባለስልጣኑ ይፋ ያደረገው የ2018 በጀት ዓመት አፈጻጸም ሪፖርት እንደሚያመለክተው በበጀት ዓመቱ በመሬት ወረራ ላይ ጥብቅ ቁጥጥር ተደርጓል። በዚህም በመሬት ባንክ ስር በሚጠበቁ ከ12 ሚሊዮን ካሬ ሜትር በላይ
ስፋት ባላቸው ከ6700 በላይ ቦታዎች ላይ የቁጥጥር ስራ መሰራቱንና ምንም አይነት ህገወጥ ወረራ አለመፈጸሙን ተቋሙ ገልጿል። በሌላ በኩል ህጋዊ አሰራራቸውን የጠበቁ 323 ቦታዎች ለአገልግሎት ወጪ መደረጋቸውን ሪፖርቱ ያሳያል። በተጨማሪም የደረቅና ፍሳሽ ቆሻሻ አወጋገድ ደንብ የጣሱ ከ6000 በላይ ተቋማትና ግለሰቦች በህግ ተጠያቂ መደረጋቸውን የባለስልጣኑ መረጃ ያመለክታል። ከዚህም ባሻገር ከ112000 በላይ ህገወጥ ማስታወቂያዎች እንዲወገዱ የተደረገ ሲሆን በትምህርት ቤቶች አካባቢ የሚፈጸሙ አዋኪ ድርጊቶችንና ህገወጥ የመንገድ አጠቃቀምን በተመለከተ ከ3700 በላይ አካላት ላይ እርምጃ መወሰዱ ተገልጿል። የደንብ መተላለፍን አስቀድሞ ለመከላከል ከ6.9 ሚሊዮን በላይ ለሚሆኑ የከተማዋ ነዋሪዎች የግንዛቤ ማስጨበጫ ትምህርት መሰጠቱን ያስታወቀው ባለስልጣኑ ለቀጣዩ የ2019 በጀት ዓመት የደንብ መተላለፍን በቴክኖሎጂ በመታገዝ በ54.3 በመቶ ለመቀነስ ማቀዱን አስታውቋል። ይህንን እቅድ ለማሳካትም በአሁኑ ወቅት በስራ ላይ ያሉትን 8000 የደንብ አስከባሪዎች አቅም ለማሳደግ በተጨማሪም አዲስ 2000 የፓራሚሊተሪ ኦፊሰሮችን አሰልጥኖ ወደ ስራ ለማስገባት ዝግጅት ማጠናቀቁን ከተቋሙ የተገኘው መረጃ ያመለክታል። ወደ 3 ሚሊዮን የሚጠጉ ቴስላ መኪናዎች በደህንነት ስጋት ምክንያት እንዲሰበሰቡ ተደረገ። በቻይና ገበያ ያሉ መኪኖች እንዲሰበሰቡ ትዕዛዝ የተላለፈ ሲሆን እስካሁን በሌሎች የዓለም ክፍሎችም ተመሳሳይ እርምጃ ይወሰድ እንደሆነ የተገለጸ ነገር የለም። ብዙነህ እንዳለ ዝርዝር አለው። ባለፉት 17 ዓመታት ቴስላ ባመረታቸው መኪኖች ላይ ባጋጠመ የቴክኒክ ችግር ከ80 ጊዜ በላይ መኪኖች ከገበያ ተሰብስበው ወደ ፋብሪካው እንዲመለሱ ጥሪ ያቀረበ ሲሆን በዚህም ወደ 12 ሚሊዮን የሚጠጉ መኪኖች መመለሳቸው አነጋጋሪ ሆኗል። አሁን በወጣ መረጃ ደግሞ እስካሁን ከተደረጉ ጥሪዎች በቁጥር እጅግ ከፍተኛ ነው የተባለው ወደ 3 ሚሊዮን የሚጠጉ ቴስላ መኪኖች በደህንነት ስጋት ምክንያት እንዲሰበሰቡ ተደርጓል። አወዛጋቢ የሆኑት ኤሌክትሪክ ተሽከርካሪዎች የበር እጀታ ዲዛይን በቻይና በሚሊዮን የሚቆጠሩ ተሽከርካሪዎች በድጋሚ ለመሰብሰብ ምክንያት ሆኗል። 2,980,000 ቻይና ሰራሽ ቴስላ መኪናዎችን ያካተቱት እነዚህ ተሽከርካሪዎች ድጋሚ እንዲሰበሰቡ የተደረገው በደህንነት ስጋት ምክንያት መሆኑ ተገልጿል። ቅንጦቹ ተሽከርካሪዎች የተገጠመላቸው ድብቅ የበር እጀታዎች በአደጋ ጊዜ በቀላሉ ለመዝጋትና ለመክፈት አስቸጋሪ ናቸው ተብሏል። በዚህም ምክንያት ጄፔንግ፣ ጂኦሚና ጊሊየን ጨምሮ ሌሎች የቻይና መኪና አምራቾችም የእርምጃው አካል ሆነዋል። የቢሊዮነሩ ኤለን መስክ ቴስላ መኪኖች የበር እጀታዎች ድብቅና የማይታዩ ሲሆኑ በሩ የሚከፈተውም ባለቤቱ ወደ መኪናው ሲጠጋ ብቻ እንደሆነ ይታወቃል። በዲዛይኑ ላይ ስጋት እየፈጠረውም በቻይና ዢያኦሚ ቴስላ መኪና ያጋጠመው የኃይል መቋረጥ በሩ እንዳይከፈት ካደረገ በኋላ እንደሆነ ተነግሯል። ባለፉት ጊዜያትም በትንሹ በ12 አደጋዎች ምክንያት 15 ሰዎች መሞታቸውን የተገለጸው እርምጃውን ተከትሎ የኤሌክትሪክ መኪና አምራቹ ቴስላ ባወጣው መግለጫ የተወሰኑ 3Y ኤክስ እና ኤስ ሞዴሎች መኪኖቹን የሰበሰበው የበር እጀታቸው ከመኪናው ቀለም ጋር ተመሳሳይ በመሆናቸው ለመለየትና ለመጠቀም አስቸጋሪ በመሆናቸው እንደሆነ ገልጿል። ይህም ተሳፋሪዎችንም ወይም የህይወት አድን ሰራተኞች በአደጋ ጊዜ በሮቹን በፍጥነት ለመክፈት ሲያስቸግራቸው እንደሚችል ገልጿል። ቴስላ ጨምሮም የሚሰበሰቡት ተሽከርካሪዎች ላይ ማስጠንቀቂያ እንደሚጽፍና በግጭት ወቅትም መስኮታቸው በራሳቸው እንዲከፈቱ ሶፍትዌራቸውን ወይም መተግበሪያቸውን አሻሽላለሁ ብሏል። ሆኖም መኪና አምራቹ ኩባንያ በሌሎች የዓለም ክፍሎችም ተመሳሳይ እርምጃ ይወሰድ እንደሆነ ግን ግልጽ ያደረገው ነገር የለም። የቻይና ብራንዶች ከአውሮፓውያኑ 2014 ጀምሮ የቴስላ ሞዴል የሆነውን ኤስ ሴዳንን ዲዛይን በፍጥነት ለመኮረጅ ከሞከሩ በኋላ የተደበቀው እጀታ ዲዛይን ጥቅም ተጋኗል ሲሉ የሲኖ አውቶ ኢንሳይት መስራች ቴሌ ተናግረዋል። የማስጠንቀቂያ መለያዎችንና የሶፍትዌር መተግበሪያዎችን ማሻሻልም ለችግሩ ዘላቂ መፍትሄ አይደለም ብለዋል። የካቲት ወር ላይ የቻይና ባለስልጣናት የተደበቁ የበር እጀታዎችን መከልከላቸውን አስታውቀዋል። ከመጪው ጥር ጀምሮ ደግሞ ተግባራዊ የሚሆኑ አዳዲስ ህጎች እንደሚያሳዩት በቻይና መኪኖች በሮቻቸው ከውስጥም ሆነ ከውጭ በእጅ መክፈት ሲችሉ ብቻ እንዲሸጡ ይፈቅዳል። የአሜሪካ የደህንነት ተቆጣጣሪዎችም ቢሆኑ የቴስላ የበር እጀታዎች በድንገት መስራታቸውን አቁመው ህጻናት ከመኪኖች ውስጥ መውጣት ሳይችሉ ከቀሩ በኋላ በምርቱ ላይ ያለውን ስጋት ገልጸው እንደነበር የሚታወስ ነው። ሐምሌ ላይም የአሜሪካ ብሔራዊ የፈጣን መንገድ ትራፊክ ደህንነት አስተዳደር ለሁሉም የመኪና አምራቾች አዲስ መደበኛ የደህንነት መስፈርት እንዲቀመጥ ሐሳብ አቅርቧል። ቴስላ ከ2022 ጀምሮ በመተግበሪያው ችግርና መሰል ጉዳዮች ለ3 ጊዜ መኪኖችን ጥሪ ያደረገ ሲሆን በእነዚህ ጥሪዎች ከሚሊዮን በላይ መኪኖች ከገበያው እንዲሰበሰቡ መደረጉ ታውቋል።
ተመልካቾቻችን አሁን ከማጋራቱ በፊት የተሰኘና በዜና ሰዓታችን ስለ መረጃ ማጣራት ወይም ፋክት ቼኪንግ የተለያዩ መረጃዎችንና የባለሙያ አስተያየቶችን የምናቀርብበት ጊዜ ነው። በዛሬው ምጥን ዝግጅት ስለ ሰው ሰራሽ አስተውሎት ወይም ኤአይ እና የሐሰተኛ መረጃ ስርጭት የባለሙያ አስተያየት ሰማላችሁ። አዘጋጁ ናቲማናዬ ነው። ጥያቄ ኤአይን ለምንጠይቃቸው መረጃዎች የሚሰጠን ምላሾች ምን ያህሉ እውነት ነው ብላችሁ ታስባላችሁ? ዛሬ ላይ በኤአይ ቴክኖሎጂ ምክንያት እውነተኛውን ከሐሰተኛ ለመለየት በሚያስቸግር ደረጃ የሰዎችን ምስልና ድምጽ በመቅዳት ወይም ከናካቴው የሌለን ነገር በመፍጠር ሰዎችን የማደናገርና የሐሰት መረጃዎችን የመስራት አቅም በከፍተኛ ሁኔታ ጨምሯል። ይህ በሰው ሰራሽ አስተውሎት ወይም ኤአይ የሚፈበረክ የሐሰት መረጃ እንዴት ይሰራል? በዲጂታሉ ዓለም ውስጥ እውነተኛውን መረጃ ከኤአይ ውጤቶች ለይተን ለማወቅና ከማጋራታችን በፊት ቆም ብለን እንድናስብ ምን አይነት ጥንቃቄ ማድረግ አለብን? ከማጋራቱ በፊት ጀምሯል። በምጥን ዝግጅታችን በዚህ ጉዳይ ላይ በተከታታይ ሙያዊ አስተያየት የሚሰጡን በሀቅ ቼክና በመልቲ ፋክት ቼክ የመረጃ ማጣሪያ ተቋማት በመስራት ልምድ ያላቸውና ስለ መረጃ ማጣራት ለባለሙያዎች ስልጠና በመስጠት የሚሰሩት የመረጃ ማጣራት ባለሙያ የሆኑት ሮሆቦት አያሌው ናቸው። አርቲፊሻል ኢንተለጀንስ ወይም ይሄ ሰው ሰራሽ አስተውሎት የምንለው ነገር ከፎቶ ከቪዲዮ በዘለለ መረጃዎችን የምንጠይቀዋለን አይደለም እንዴ? ልጄ ታማለች፣ ምን መድኃኒት ልስጣት፣ እንደዚህ ሆኛለሁ፣ ምን ላደርግ፣ እንትን ምንድነው፣ እንትን እንዴት ነው፣ በጣም ብዙ ነገር ነው የምንጠይቀው። እነዛ የምንጠይቃቸው ፕላትፎርሞች ወይም ቻት ቦቶቹ ቻት ቦቶቹ ኮንቨርሴሽን የምናደርግባቸው ኤአይዎቹ የሚሰጡን ምላሽ ከየት እንደሚመጣ ብዙ ጊዜ አናስብም አይደለ? ግን በቃ መልሱ ትክክል እንደሆነ ወይም ደግሞ እውነት እንደሆነ አድርገን ነው የምንወስደው። እንደ ተጠቃሚ ማስተዋል ያለብን ነገር ብዬ የማስበው አንድ ኤአይ ወይም ይሄ ቦት የምንለው ቻት ቦት የምንለው ነገር መረጃን ከየትም ነው ለቃቅሞ የሚያመጣለን። ዛት ሚንስ ኤኒ ታይም ትክክለኛ ምንጭ ካልሆነ ምንጭ ሊያመጣ ይችላል ማለት ነው። እኛ እንደ ሰው መዝነን ፈትሸን አወዳድረን በፊት የምንወስደውን መረጃ አሁን እንደመጣልን ነው እያስገባን ያለ ነው። ያንን እድላችንን እየቀነሰ ነው። ከየት እንደሚያመጣው ሶርሱን ያልታወቀ ነገር ሁሌ ልክ ነው ብሎ ማሰብ ተገቢ አይደለም። አላቅም የማለት ቻንሱ በጣም ትንሽ ነው ማለት ነው። የመሰለውን ሊነግረን ይችላል። የተለያዩ ዜናዎችም ላይ ሰምታችሁ የምታውቁ ከሆነ አሜሪካ ውስጥ ለምሳሌ ራስህን አጥፋ ብሏል ቻት ጂፒቲ አይደለ? አንድ ልጅ በጣም ዲፕሬስድ ነኝ፣ እንደዚህ ይሰማኛል፣ የሚረዳኛል አይመስለኝም ምናምን ሲል ለአባትህ እንዲህ ብለህ ደብዳቤ ጻፍና ራስህን አጥፋ ብሎት ራሱን ያጠፋ ልጅ አለ። ክስ ላይ ናቸው ቤተሰቦቹ። ያ ምንድነው የሚያሳየው? መረጃን ልክ ስለሆነ ሳይሆን የሚነግረን ጀስት መስማት የምንፈልገውን ብዙ ጊዜ ከዚህ በፊት ከነበረን ሂስትሪ ላይ ተመርኩዞ ወይም ከዚህ በፊት ስለኛ ከሚያውቀው ነገር ላይ ተመርኩዞ ስለሆነ በጣም ጥንቃቄ ልናረግበት የሚገባና ሊያሳስተን ፖቴንሻል እንዳለው አውቀን መግባት ያለብን። ከዛ ደግሞ ዘለል ስንል ጀነሬቲቭ ኤአይ ላይ ሌላኛው ፎቶዎች፣ ቪዲዮዎች ናቸው። ከዚህ ቀደም ፎቶና ቪዲዮ እንደ ማስረጃ ነው የሚቀርቡልን አይደለ? የሆነ ነገር ተፈጠረ ሲባል ፎቶ አብሮ ካለ እናምናለን፣ ቪዲዮ አለ ካለ አብረን እናምናለን። አሁን ላይ ግን እንደውም እንድንጠራጠረው መሆን አለበት። ፎቶ ካለ ፎቶውንም መጠራጠር አለብን። ማስረጃነቱ ቀርቷል ማለት ነው። ማየት ማመን ነው የሚለው አሁን አይሰራም። ማየታችን እንደውም እንድንጠራጠር ሊያረገን ይገባል ማለት ነው። ስለዚህ ፎቶዎች በጣም ሪያሊስቲክ፣ ትክክለኛ፣ እውነተኛ በሚመስሉ ደረጃ መፈብረክ ይችላሉ። ሰው ያልተናገረውም ማስባል ይቻላል። ሰው ያላረገውም ማስደረግ ይቻላል። ባልዋለበት ማስዋል ይቻላል። እንግዲያውስ ጉዳዩ እንዲህ ከሆነ የሰው ሰራሽ አስተውሎት መረጃዎችን እንዴት እንጠቀም? የሚሰጠንን መረጃ እየፈተሽን እንድንጠቀመው ነው። ያው ቶታሊ አቮይድ አድርጉት ወይም እርግፍ አድርጋችሁ ተውት ሳይሆን መጠንቀቅ አለብን። ሌላ ሰው እንዲህ ከሆነ ሲባል ኧረ ተው ውሸትህን በምን አወክ ብለን እንደምንጠይቀው ኤአዩንም ወይም የሚኖረንን ከኤአይ ጋር ያለንን ኮንቨርሴሽን እንደዛ መፈተሽ አለብን። የዛሬው ከማጋራቱ በፊት ምጥን ዝግጅታችን ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።
በርካታ ሰዎች የስማርትፎን ሱስ ህይወታቸውን እያመሰቃቀለባቸው መሆኑን በመግለጽ የስልክ ጥገኝነታቸውን ከአደገኛ እጽ ሱስ ጋር እያነጻጸሩት ይገኛሉ። በቅርቡ የተሰሩ ጥናቶችና የሱስ ማገገሚያ ማዕከላት መረጃዎች እንደሚያሳዩት የዲጂታል ሱስ ከጊዜ ወደ ጊዜ በከፍተኛ ደረጃ እየጨመረ መጥቷል። ዝርዝር ዘገባውን ዳንኤል ተሾመ አዘጋጅቶታል። በርካታ ሰዎች የስማርትፎን ሱስ ህይወታቸውን እያመሰቃቀለበት መሆኑን በመግለጽ የስልክ ጥገኝነታቸውን ከአደገኛ እጽ ሱስ ጋር እያነጻጸሩት ይገኛሉ። በተለይም የዲጂታል ሱስ ከጊዜ ወደ ጊዜ በከፍተኛ ደረጃ እየጨመረ መምጣቱ ለጤና ባለሙያዎች ትልቅ ስጋት ሆኗል። ዳሎት የተባለ ተቋም ባደረገው የዳሰሳ ጥናት ከ1000 አዋቂዎች መካከል 70 በመቶ የሚሆኑት በስልካቸው ላይ የሚያጠፉትን ጊዜ መቀነስ እንደሚፈልጉ ተናግሯል። ይህ የስልክ ጥገኝነት አንዳንዶችን አደገኛ የሱስ አዙሪት ውስጥ እየከተተ ሲሆን ሌሎች ሱሶችን ለማከም ወደ ማገገሚያ የገቡ ታካሚዎች እንኳን ስልካቸውን ላለማስረከብ ሲሉ ሕክምናቸውን እስከ ማቋረጥ የደረሱ ነው። የስልክ ሱስ ተጠቂዎች አደገኛ እጽን ለማግኘት ህግ መጣስ ሲጠይቅ ስልክ ግን ሁልጊዜ በኪስ ውስጥ የሚገኝና በማብራትና በመጮው ሰውን የሚጠራ የራስ እጽ ነው በማለት አደጋውን ይገልጹታል። የሱስ ተጠቂ የሆኑ ወጣቶች እንደሚያስረዱት ከስልክ ጥገኝነት ለመላቀቅ ቤተሰቦቻቸው ስልካቸውን እንዲቆልፉባቸው እስከ መጠየቅ የደረሱ ሲሆን ስልክ ሲያጡ ከፍተኛ የስሜት ቀውስ ውስጥ በመግባት ያለ ፍቃድ የሌሎችን ላፕቶፕና ስልክ እስከ መውሰድ መድረሳቸውን ይናገራሉ። ይህ ድርጊታቸው የሚፈጥርባቸውን ጥፋተኝነት ስሜት ለመርሳት ደግሞ መልሰው ወደዚህ የስክሪን ዓለም እንደሚሸሹ የሱስ ተጠቂዎች ይገልጻሉ። የህክምና ባለሙያዎች እንደሚያስረዱት ዘመናዊ ስልኮች በአእምሮ ውስጥ ደስታን የሚቆጣጠረውን ዶፓሚን የተባለ ሆርሞን እንዲለቀቅ በማድረግ ሰዎችን ለሱስ ያጋልጣሉ ይላሉ። በማህበራዊ ሚዲያ የሚገኙ ላይኮችና አዳዲስ መረጃዎች የአንጎልን ሽልማት ስርዓት ስለሚቀሰቅሱ ሰዎች ከእውነታው ዓለም ተነጥለው በኦንላይን ዓለም ውስጥ ተዘፍቀው እንዲቀሩ ያደርጋል። ሁኔታው በሰዎች ማህበራዊ ህይወት፣ እንቅልፍና አይምሮ ጤና ላይ ከፍተኛ ጉዳት እያደረሰ ሲሆን ለቀናት ባለመተኛት ስራን እስከ ማጣትና ለከፍተኛ ብቸኝነት እየዳረገ ይገኛል። አሁን ላይ በማገገሚያ ማዕከላት እንደ አደንዛዥ እጽ፣ አልኮልና ቁማር ካሉ ከባድ ሱሶች ጎን ለጎን ከኤሌክትሮኒክስ ቁሳቁሶቻቸው መለየት የማይችሉ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ቴራፒስቶች ይናገራሉ። የስነ ልቦና ባለሙያዎች በበኩላቸው ሰዎች ወደ ስክሪን ከመሮጥ ይልቅ መጽሐፍ ማንበብን፣ ስፖርት መስራትንና ከወዳጅ ዘመድ ጋር በአካል መገናኘትን ባህል ቢያደርጉ ከስልክ ጥገኝነት ቀስ በቀስ በመላቀቅ እውነተኛውን የደስታ ዓለም ማግኘት ይችላሉ ሲሉ ይመክራሉ። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮጵያ በርካታ የሰው ኃይል ያላት ሀገር ብትሆንም በቴክኖሎጂ አጠቃቀም ላይ ክፍተት እንዳለባት ተገለጸ። ይህ የተገለጸው ፒፕል ቱ ፒፕል ከአናዳች ግሩፕ እና ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን የአርቲፊሻል ኢንተለጀንስ ዌቢናር ባካሄደበት ወቅት ነው። ሩሃ ግርማ ተጨማሪ አላት። ፒፕል ቱ ፒፕል ዩኤስኤ ድርጅት የኢትዮጵያን የጤና ጥበቃ አገልግሎት በአርቲፊሻል ኢንተለጀንስ እና በሌሎች ቴክኖሎጂዎች ለማሻሻል በእውቀት ሽግግር እያገዘ እንደሚገኝ ይነገርለታል። በቅርቡ ፒፕል ቱ ፒፕል ዓለም አቀፍ የጤና እንክብካቤ ስትራቴጂክ አማካሪ ድርጅት ከሆነው አናዳች ግሩፕ ጋር በጋራ በመሆን በአርቲፊሻል ኢንተለጀንስ ላይ ያተኮረ ፕሮግራም እያካሄደ እንደሚገኝ ይታወቃል። በዚህም ፒፕል ቱ ፒፕል ከአርቲፊሻል ኢንተለጀንስ ቴክኖሎጂ በስተጀርባ ያለውን መሰረታዊ ነገር መረዳት በሚል ዌቢናር አካሂዷል። በዌቢናሩ ባለሙያዎች በአፍሪካ ውስጥ ስላሉ የአርቲፊሻል ኢንተለጀንስ እድሎች፣ ተግዳሮቶችና የወደፊት ሁኔታ የተወያዩ ሲሆን አርቲፊሻል ኢንተለጀንስን በኃላፊነት ስለመጠቀምም አንስተዋል። የፒፕል ቱ ፒፕል መስራች የሆኑት ፕሮፌሰር እናውጋው መሀሪ ኢትዮጵያ በርካታ የሰው ኃይል ያላት ሀገር ብትሆንም በቴክኖሎጂ አጠቃቀም ላይ ክፍተት እንዳለባት ገልጸዋል። ኢትዮጵያ ኢዝ አን ኢምፖርታንት ኬዝ ኢን ፖይንት ኢትዮጵያ እጅግ በጣም ብዙ እድሎች፣ የወጣት ኃይል፣ በርካታ ዩኒቨርሲቲዎች፣ ልዩ የቋንቋና የባህል ብዝሃነት እንዲሁም የቴክኖሎጂና ከፍተኛ የታዳሽ ኃይል አቅም አላት። ነገር ግን በተመሳሳይ ጊዜ በኮምፒውተር አቅም፣ በግንኙነትና በመረጃ መሰረተ ልማት በርካታ ተግዳሮቶች አሉባት። የጤና ዘርፍ ኢኮኖሚስት የሆኑት ዶክተር ብርሃኑ አለማየሁ ከእያንዳንዱ የአርቲፊሻል ኢንተለጀንስ መተግበሪያ በስተጀርባ ብዙ ጊዜ የማናስተውላቸው የቴክኖሎጂ መሰረተ ልማቶች መኖራቸውን ጠቅሰው ሂደቱን አስረድተዋል።
አስረድተዋል። ከእያንዳንዱ የአርቲፊሻል ኢንቴሊጀንስ መተግበሪያ በስተጀርባ ብዙ ጊዜ የማናስተውላቸው የቴክኖሎጂ መሰረተ ልማቶች አሉ። ለምሳሌ ተጠቃሚዎች ቻት ጂፒቲን በመጠቀም ጥያቄ ያቀርባሉ። ጥያቄው በኢንተርኔት ክላውድ ውስጥ ይጓዛል። የዳታ ማዕከላት ይቀበሉታል። የኤሌክትሪክ ኃይል መሰረተ ልማቱ እንዲሰራ ያደርገዋል። ጂፒዩ የተገጠመላቸው ሰርቨሮች ስሌቶችን ያከናውናሉ። ሶፍትዌር ሂደቱን ያስተባብራል። የኤአይ ሞዴሎች ምላሽ ያመነጫሉ። በመጨረሻም መልሱ ለተጠቃሚው ይመለሳል። በዚህ ሂደት ውስጥ ያለው እያንዳንዱ እርምጃ አስፈላጊ ነው። የፕሮግራሙ ዋና ዓላማ በአርቲፊሻል ኢንተለጀንስ የአፍሪካን የትምህርትና የሕክምና ስርዓት በቴክኖሎጂ በማገዝ ማሳደግ መሆኑን አዘጋጆቹ ገልጸዋል። በጊኒ መዲና ኮናክሪ አቅራቢያ የቆሻሻ ክምር በሰዎች መኖሪያ ቤት ላይ ተደርምሶ ቢያንስ የ30 ሰዎች ህይወት አለፈ። ከፍተኛ ዝናብን ተከትሎ በዳሬ ሰላም ሰፈር በተከሰተው በዚህ አደጋ ከሟቾቹ በተጨማሪ 22 ሰዎች ላይ ጉዳት መድረሱን የሀገሪቱ መንግስት አስታውቋል። አደጋው የተከሰተው በመዲናዋ ዋና የቆሻሻ መጣያ ስፍራ ላይ የሚገኝ ግዙፍ የቆሻሻ ክምር አቅራቢያ በሚገኙ ቤቶች ላይ በመውደቁ ሲሆን በፍርስራሹ ስር በርካታ ሰዎች ተቀብረው ሊሆን ስለሚችል የሟቾቹ ቁጥር እስካሁን ካለበት ሊጨምር እንደሚችል ተሰምቷል። በአደጋው 5 ልጆቿን እንዳጣች የተናገረችውን እናት ጨምሮ የበርካቶች ቤተሰብ ሀዘን ላይ መውደቁም የተገለጸ ሲሆን አሁን ላይ ወታደሮችን ጨምሮ የህይወት አድን ሰራተኞችና የአካባቢው ነዋሪዎች ከባድ ማሽነሪዎችን በመጠቀም የተጎዱትን ለማትረፍ ርብርብ እያደረጉ ይገኛሉ ተብሏል። የጊኒ ጠቅላይ ሚኒስትር ማሞዳ አውሪባ የነፍስ አድን ጥረቱን ለመገምገም የአደጋውን ስፍራ የጎበኙ ሲሆን መንግስት ህዝቡ ተረጋግቶ የህይወት አድን ሰራተኞችን መመሪያ በጥብቅ እንዲከታተል አሳስበዋል። ምንም እንኳን ጊኒ በዓለም ትልቁን የማዕድን ክምችት ያላት ሀገር ብትሆንም በደካማ መሰረተ ልማትና በድህነት የምትፈተን ሀገር ናት ሲል የዘገበው የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ነው። ኤልጂ ኮይካ ሆፕ የቴክኒክና ሙያ ትምህርት ስልጠና ኮሌጅ በኤሌክትሮኒክስና በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አይሲቲ ያሰለጠናቸውን 68 ተማሪዎች አስመረቀ። ስነ ስርዓቱ የኢትዮጵያ መንግስት ከፍተኛ የስራ ኃላፊዎችና የደቡብ ኮሪያ ዲፕሎማቶች በተገኙበት የተካሄደ ሲሆን ፕሮጀክቱ የሁለቱን ሀገራት ታሪካዊ ትስስር ወደ ቴክኖሎጂና የክህሎት ልማት ያሸጋገረ የልህቀት ማዕከል መሆኑ ተገልጿል። ዝርዝር ዘገባውን ቃል ኪዳን ይጥና አዘጋጅቶታል። የዘንድሮው የኤልጂ ኮይካ ሆፕ ቴክኒክና ሙያ ትምህርት ስልጠና ኮሌጅ የምረቃ ስነ ስርዓት ኮሌጁ ዘመናዊ ቴክኖሎጂን ከታሪካዊ ትስስር ጋር አዋህደው ያቀረበበት ነበር። በስነ ስርዓቱ ላይ የተገኙት የክብር እንግዶች የተቋሙን የላቀ ማሰልጠኛ ስፍራዎች የጎበኙ ሲሆን በተለይም በኮሪያ ጦር ዘማች የቃኘው ሻለቃ ቤተሰቦች የተዋቀረው ቃኘው ኳየር ያቀረበው ዝግጅት የሁለቱን ሀገራት የረጅም ዘመን ወዳጅነት የሚያስታውስ ነበር። ከዚህ ኮሌጅ ጀርባ ያለው አጋርነት በኮሪያና በኢትዮጵያ መካከል ያለውን የረዥም ጊዜ ወዳጅነት የሚወክል ነው። ይህ ወዳጅነት የተጀመረው በኮሪያ ጦርነት ወቅት ከኮሪያ ጎን በተሰለፉት ኢትዮጵያውያን ወታደሮች ጀግንነትና መስዋዕትነት ነው። የኢትዮጵያ መንግስት በአሁኑ ወቅት ጥራቱን የጠበቀና ከኢንዱስትሪው ጋር የተሳሰረ የክህሎት ትምህርት ላይ በትኩረት እየሰራ እንደሚገኝ የገለጸ ሲሆን በዚህ ሂደት ውስጥ የኤልጂ ኮይካ ኮሌጅ ሞዴል ሊሆን የሚችል ተሞክሮ እንዳለው የስራና ክህሎት ሚኒስቴር አስታውቋል። የትምህርትና ስልጠና ስርዓቶች ወጣቶችን ከጠንካራ መሰረታዊ እውቀትና ከስራ ጋር ከተገናኘ ልዩ ክህሎት ጋር ለማስተዋወቅ የተቀናጁ መሆን አለባቸው። በዚህ ረገድ የኤልጂ ኮይካ ሆፕ ቴክኒክና ሙያ ትምህርት ስልጠና ኮሌጅ እንደ የልዕቀት ማዕከል ተምሳሌት ሆኖ ጎልቶ ይታያል። ዘንድሮ ከተመረቁት 68 ወጣቶች መካከል አብዛኞቹ በቀጥታ ወደ ስራ ዓለም ለመቀላቀል አሊያም የራሳቸውን የቴክኖሎጂ ስራ ለመጀመር የሚያስችል በቂ የተግባር ልምምድ ማግኘታቸውን የኮሌጁ አስተዳደር ይገልጻል። ኮሌጁ በአገር ውስጥም ሆነ በውጭ ሀገር የስራ ገበያ ተቀጣሪ የሆኑ ከፍተኛ ጥራት ያላቸውን ተመራቂዎች አፍርቷል። በተጨማሪም በኢትዮጵያ ውስጥ የራሳቸውን ስራ የጀመሩ ሲሆን እኛም በዚህ እንኮራለን። ግዙፉ ዓለም አቀፍ የቴክኖሎጂ ድርጅት ኤልጂ እና የኮሪያ ዓለም አቀፍ ትብብር ኤጀንሲ ኮይካ በጋራ የመሰረቱት ይህ ተቋም በቀጣይም ከግሉ ዘርፍና ከሚዲያ ተቋማት ጋር ያለውን ትስስር በማጠናከር የኢትዮጵያን የቴክኖሎጂ ሽግግር ጉዞ ለማፋጠን እየሰራ እንደሚገኝ ለጣቢያችን ጠቁሟል። ቅልቦች የበጎ አድራጎት የ15 ሚሊዮን ብር የወርቅ ሜዳሊያ የሚያሸልም መርሃ ግብር ሊያዘጋጅ መሆኑን ገለጸ።
የቅን ልቦች የበጎ አድራጎት ድርጅት በማህበራዊ ሚዲያ መድረኮች አዎንታዊና ገንቢ ተጽዕኖ ላሳደሩ 33 ግለሰቦች የወርቅ ሜዳሊያ ሽልማት ሊያበረክት መሆኑን ገልጿል። ድርጅቱ ላለፉት 6 ዓመታት የማህበራዊ ሚዲያ ለሀገር ለሰላምና ለሀገራዊ እሴቶች ግንባታ በጎ ሚና ለዋሉ አካላት እውቅና ሲሰጥ የቆየ ሲሆን የዘንድሮ መርሃ ግብር ደግሞ የየወሩ አሸናፊዎችን በአንድ ላይ የሚያወዳድር የአሸናፊዎች አሸናፊ መድረክ ነው። ይህ ሽልማት መርሃ ግብር መስከረም 12 ቀን እንደሚደረግ ተነግሯል። ውድድሩ የመጀመሪያው ዘርፍ በቲክቶክ፣ ፌስቡክ፣ ዩቲዩብ እና የቴሌግራም አዎንታዊ ሚና ለተጫወቱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የተዘጋጀ መሆኑ ተነግሯል። በሌላ በኩል ሀገር ተስፋ የምታደርግባቸው አርአያ ዜጎች በሚል የተሰየመ ሲሆን በየመስኩ ጉልህ አስተዋጽኦ ያበረከቱ መምህራንን፣ ምሁራንን፣ ስራ ፈጣሪዎችን፣ የባህርና የአየር ካፒቴኖችን፣ ዲዛይነሮችንና የቱሪዝም ባለሙያዎችን ያካተተ ነው ተብሏል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። ክቡራን ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። ኢትዮጵያዊ አትሌት ዮሚፍ ቀጀልቻ በኤል ሞኑሜንታል ስታዲየም የክብር አቀባበል ተደረገለት። በአርጀንቲና ቡኤኖስ አይረስ በተካሄደው የግማሽ ማራቶን ውድድር 56 ደቂቃ ከ51 ሰከንድ በመግባት አዲስ የዓለም ክብረ ወሰን ያስመዘገበው ዮሚፍ ቀጀልቻ ከአስደናቂው ድሉ በኋላ በአንጋፋው ሪቨር ፕሌት ሜዳ የማይረሳ ጊዜ አሳልፏል። የደቡብ አሜሪካው ኃያል ክለብ ሪቨር ፕሌት ኢትዮጵያዊውን ባለ ክብረ ወሰን አትሌት በግዙፉ ስታዲየም የክብር አቀባበል አድርጎለታል። አትሌቱ ስታዲየም በደረሰበት ወቅት በደጋፊዎች፣ በክለቡ አመራሮች ከፍተኛ የጀግና አቀባበልም ተደርጎለታል። በስነ ስርዓቱም ላይ የሪቨር ፕሌት ክለቡ የስራ አመራሮች የዮሚፍን ስምና ልዩ ስኬቱን የሚያጎላ የክለቡን ማሊያ በስጦታ አበርክተውለታል። አትሌቱ በትላንትናው ዕለት በአርጀንቲና ቡኤኖስ አይረስ በተካሄደው የግማሽ ማራቶን ውድድር የዓለም ክብረ ወሰን የሆነ አስደናቂ ውጤት ማስመዝገቡ ይታወሳል። የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት የመክፈቻ ጨዋታዎች በሳምንቱ መጨረሻ ቀናት ሲካሄዱ አርሰናልና ማንቸስተር ሲቲ ድል ሲቀናቸው፣ ማንቸስተር ዩናይትድ እና ቶተንሃም ሆትስፐር ሽንፈት አስተናግደዋል። ዛሬም የመጀመሪያ ሳምንት የመጨረሻ ጨዋታ ምሽት 4 ሰዓት ላይ ቸልሲ ከፉልሃም የሚገናኙበት ጨዋታ ይጠበቃል። ጌታሁን አበበ ዝርዝር አለው። ተወዳጁ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት የመክፈቻ ጨዋታዎች በሳምንቱ መጨረሻ ቀናት ተካሂደዋል። በሳምንቱ ከተከናወኑ 9 ጨዋታዎች መካከል 8ቱ በመሸናነፍ ሲጠናቀቁ አንድ ጨዋታ ደግሞ በአቻ ውጤት ተጠናቋል። በአጠቃላይ 25 ጎሎች ከመረብ አርፈዋል። የአምናው የሊጉ ሻምፒዮን አርሰናልና ማንቸስተር ሲቲ የውድድር ዓመቱን በድል ሲጀምሩ፣ በአንጻሩ ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ ሽንፈት አስተናግደዋል። በክረምቱ የዝውውር መስኮት በርካታ አዳዲስ ተጫዋቾችን በመቀላቀል ትልቅ ስኳድ የገነባው ቶተንሃም ሆትስፐርስ የውድድር ዓመቱን በሽንፈት መጀመሩ አነጋጋሪ ሆኗል። በአዲሱ አሰልጣኝ ሮቤርቶ ዲዘርቢ የሚመራው ቡድኑ ከፍተኛ ወጪ አውጥቶ አዳዲስ ፈራሚዎችን የቀላቀለ ቢሆንም በመክፈቻው ጨዋታ ያሳየው ደካማ እንቅስቃሴ ከወዲሁ በትችት ማዕበል ውስጥ ከቶታል። በተለይም የአዳዲሶቹ ተጫዋቾች ውህደት አለመጠበቅና የአሰልጣኙ የጨዋታ ፍልስፍና ገና በደንብ አለመስረጽ ለሽንፈቱ ዋና ምክንያት ተደርጎ የተወሰደ ሲሆን ይህም ለዲዘርቢ በሚቀጥሉት ጨዋታዎች ቡድናቸውን በፍጥነት ወደ አሸናፊነት መስመር የመመለስ ትልቅ ጫና ፈጥሮባቸዋል። በሌላ በኩል በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ በመክፈቻ መርሃ ግብሩ አስተናግዶት የነበረው ሽንፈት ለቀያይ ሰይጣናቱ የውድድር ዘመኑ ጉዞ አስደንጋጭ መዶሻ ሆኗል። ቡድኑ ከአዲሱ የውድድር ዘመን ጋር የተሻለ ቅርጽ ይዞ ይመጣል ተብሎ ቢጠበቅም በመክፈቻው ጨዋታ የተስተዋለው የሜዳ ላይ ክፍተትና የታክቲክ ድክመት ክለቡ ገና ብዙ ማስተካከያዎች እንደሚያስፈልጉት አሳይቷል። ይህ ሽንፈት ለአሰልጣኝ ማይክል ካሪክ በውድድር ዓመቱ መጀመሪያ ላይ ትልቅ የቤት ስራ የጣለ ሲሆን ቀያይ ሰይጣናቱ በሊጉ ተፎካካሪ ሆነው ለመቀጠል የቡድኑን ክፍተቶች በአስቸኳይ መሸፈን እንዳለባቸውም ማንቂያ ደውል ሆኖ አልፈዋል። በሳምንቱ በአቻ ውጤት የተጠናቀቀው ብቸኛው ጨዋታ የመርሲሳይዱ ክለብ ሊቨርፑል ያደረገው ሲሆን በአንዶኒ ራዮላ የሚመራው ሊቨርፑል በሴንት ጄምስ ፓርክ ተጭኖ የተጫወተውን ኒውካስትል ዩናይትድን ገጥሞ በጠንካራ ፈተና ታግሎ ነጥብ ተጋርቶ ተመልሷል። የእንግሊዝ ፕሪሚየር ሊግ የመክፈቻ ሳምንት የመጨረሻ መርሃ ግብር ዛሬ ምሽት 4 ሰዓት ላይ በክራቨን ኮቴጅ የሚካሄደው የለንደን ደርቢ ፉልሃምና ቼልሲን የሚያገናኝ ሲሆን ለሁለቱ ክለቦች አዲስ ምዕራፍ የሚያስጀምር ይሆናል። ሁለቱ ቡድኖች የውድድር ዘመኑን በአዲስ አሰልጣኝ የሚጀምሩ ሲሆን በዛሬው ዕለት በተቃራኒ የሚቆሙት የቀድሞው የሊቨርፑል ተጫዋቾች ዣቪ አሎንሶና
አልቫሮ አርቤሎዋ በተጠናቀቀው ዓመት ብቻ ሪያል ማድሪድን በየተራ መምራታቸው ይታወሳል። አልቫሮ አርቤሎዋ በፉልሃም አሰልጣኝነት መንበር የተረከቡት ማርኮ ሲልቫ በክለቡ ያለፉትን የ5 ዓመታት ቆይታ አጠናቀው ወደ ቤኔፊካ ካቀኑ በኋላ ነበር። በሌላ በኩል የምዕራብ ለንደኑ ክለብ ቼልሲ ባለፈው የውድድር ዘመን በማድሪድ ቤት በአርቤሎዋ የተተኩትን ዣቪ አሎንሶን መቅጠሩ ይታወሳል። አሎንሶ ሰማያዎቹን የተረከቡት ክለቡ የዓለም ክለቦች ዋንጫ ካሸነፈ በኋላ በሊጉ ከተጠበቀው በታች በሆነ ደረጃ በ10ኛነት ያጠናቀቀበትን አስቸጋሪ ጊዜ ካሳለፈ በኋላ ነው። የቅርብ ጊዜ ታሪክ ለአዲሶቹ የቼልሲ አሰልጣኞች መልካም ጊዜ የሚባል አልነበረም። በተለይ ካለፉት 8 አሰልጣኞች መካከል በሊጉ የመክፈቻ ጨዋታዎችን ማሸነፍ የቻሉት ግራሃም ፖተር በ22 እና ሊያም ሮሲኒየር በ26 ብቻ ናቸው። ስፔናዊ አሰልጣኝ ዣቪ አሎንሶ ባለፈው የውድድር ዘመን ከመጋቢት ወር አንስቶ ከተደረጉ 11 ጨዋታዎች 8ቱን ተሸንፎ 7 ነጥብ ብቻ ያገኘውን ቡድን ወደ አዲስ ህይወት የመመለስ ትልቅ ኃላፊነት አለባቸው። በክረምቱ የዝውውር መስኮት በስታንፎርድ ብሪጅ ለሞርጋን ሮጀርስ የተደረገውን ከፍተኛ ወጪ የሚጠይቅ ዝውውር እንዲሁም ልምድ ያላቸውን ጆርዳን ሂንደርሰንና ዳንኤል ቤክን ጨምሮ 11 አዳዲስ ፈራሚዎች ተቀላቅለዋል። በመሆኑም በአሁኑ ወቅት በዋናው ቡድን ውስጥ ወደ 40 የሚጠጉ ተጫዋቾች በመኖራቸው የዝውውር መስኮቱ ከመዘጋቱ በፊት እስከ 12 የሚደርሱ ተጫዋቾች ሊሸጡ እንደሚችሉ ተገልጿል። ባለፈው የውድድር ዘመን ከቼልሲ ጋር እኩል 52 ነጥብ በመሰብሰብ 10ኛና 11ኛ ደረጃን ይዘው ያጠናቀቁት ፉልሃሞች የአርቤሎዋን የማድሪድ ግንኙነት በመጠቀም አጥቂውን ጎንዛሎ ጋርሺያን እና የአጥቂ አማካዩን ሲሳር ፓላሲዮስን ከሪያል ማድሪድ አስፈርመዋል። ምሽት 4 ሰዓት ላይ በክራቨን ኮቴጅ የሚደረገው የሁለቱ ክለቦች ተጠባቂ ፍልሚያ የትኞቹን ክለቦች ባለድል ያደርጋል የሚለው ከወዲሁ የሚጠበቅ ይሆናል። ትናንት ምሽት በስፔን ላሊጋ አትሌቲኮ ማድሪድ ከቪላሪያል ጋር አቻ ተለያይቶ ነጥብ በጣለበት ጨዋታ የ26 ዓመቱ አርጀንቲናዊ አጥቂ ዩሊያን አልቫሬዝ በደጋፊዎች በድጋሜ የፉጨትና የጩኸት ተቃውሞ አስተናግዷል። ይህም በክለቡ ያለው ቆይታ ማብቃቱን የሚያሳይ ግልጽ ማረጋገጫ መሆኑ እየተነገረ ይገኛል። የዝውውር መስኮቱ ሊዘጋ 7 ቀናት ብቻ በቀሩት በዚህ ወቅት ታዲያ የተጫዋቹ ስም ከአርሰናል ጋር በስፋት እየተያያዘ ይገኛል። ተጨማሪ አለን። to Barcelona. This is the only club he used to play for, and I think after here የአውሮፓ ኃያላን ክለቦች ከ3 ወራት እረፍታቸው በኋላ አብዛኞቹ የመጀመሪያ ሊግ ጨዋታቸውን ባደረጉበት በዚህ ወቅት ያላለቀው የዝውውር ገበያ ሊጠናቀቅ 1 ሳምንት ብቻ ቀርቶታል። በርካታ ኮከብ ተጫዋቾች ከነበሩበት ክለብ ለመልቀቅ በመፈለጋቸውና ባሉበት ክለብ በቂ የመጫወቻ ጊዜ እንዳያገኙ በመረዳታቸው አዲስ ክለብ ለመፈለግና ውሳኔ ለመስጠት 7 ቀናት ብቻ ቀርቷቸዋል። ከነዚህ ዕጣ ፈንታቸው ካልተለየ ተጫዋቾች መካከል አርጀንቲናዊ ጁሊያን አልቫሬዝ፣ የአርሰናሉ ገብርኤል ማርቲኔሊና ስፔናዊ አሌክስ ባልዴ ይገኙበታል። በተለይም 26 ዓመቱ አርጀንቲናዊ አልቫሬዝ በዝውውር መስኮቱ ስሙ ከሪያል ማድሪድ፣ ባርሴሎናና አርሰናል ጋር ሲያያዝ ከቆየ በኋላ በይፋ ባርሴሎናን ለመቀላቀል ፍላጎት እንዳለው ገልጾ ነበር። ሆኖም አትሌቲኮ ማድሪድ በምንም አይነት ሁኔታ ተጫዋቹን ለካታላኑ ክለብ ባርሴሎና እንደማይሸጡት ማሳወቃቸውን የስፔን መገናኛ ብዙኃን ዘግበውታል። ታዲያ ልቀቁኝ በሚል ውዝግብ ውስጥ የገባው አልቫሬዝ በማድሪድ ጎዳናዎች ላይ በደጋፊዎች ዘንድ ከፍተኛ ቅሬታ ሲቀርብበት ቆይቶ ትናንትም አትሌቲኮ ማድሪድ ከቪላሪያል ጋር ባቻ በተለያዩበት ጨዋታ ላይ የቡድኑ ደጋፊዎች በድጋሚ እንደማይፈልጉት በጩኸትና በፉጨት ሲገልጹ አምሽተዋል። በዚህ ምሽት በተደረገው ጨዋታ ተጫዋቹ ጨዋታውን በተጠባባቂነት ነበር ለመጀመር የተገደደው። ታዲያ ተጫዋቹ ተቀይሮ በገባበት ወቅትም ደጋፊዎች ሲጮሁበት የነበረ ሲሆን ከጨዋታው ማብቂያ በኋላም ሌሎች የቡድኑ ተጫዋቾች ወደ ደጋፊዎች ሄደው ሰላምታ ሲሰጡ፣ አልቫሬዝ ግን ወደ መልበሻ ክፍል ሲያመራ ታይቷል። ይህም ከክለቡ ጋር ያለውን ውዝግብ ወደ ሌላ ምዕራፍ አሸጋግሮታል እየተባለ ይገኛል። አሰልጣኝ ዲያጎ ሲሞኒ ከጨዋታው በኋላ አልቫሬዝ ከቡድኑ አጋሮቹ ጋር ወደ ደጋፊዎች ያልቀረበው በክለቡ ውሳኔ መሆኑን ተናግረዋል። በአትሌቲኮ ደጋፊዎች ዘንድ ቡድናችንን ለቀው ውጣልን የተባለው ዩሊያን አልቫሬዝ ከክለቡ ጋር ያለው አብሮነት ያበቃለት ይመስላል። 7 ቀናት ብቻ በቀሩት የዝውውር መስኮትም የተጫዋቹ መዳረሻና የመጨረሻ ውሳኔ የሚለይ ይሆናል። በዚህ ውዝግብ መካከል ደግሞ የተጫዋቹ መዳረሻ ይሆናል ተብሎ ስሙ በስፋት እየተነሳ ያለው ከፕሪሚየር ሊጉ አሸናፊዎች መድፈኞቹ ጋር ነው። በመጀመሪያ ሊግ ጨዋታቸው ከስብስብ ውጭ ያደረጉትና ስሙ በስፋት ከሳዑዲ ክለቦች ጋር የተያያዘውን ገብርኤል ማርቲኔሊን ለመተካት አርሰናሎች አልቫሬዝን ለማስፈረም ከፍተኛ ፍላጎት እንዳላቸው ተነግሯል። ተጫዋቹ ለአርሰናል የማጥቃት መስመር የተለየ ታክቲካዊ ጥንካሬ እንደሚጨምር የሚታመን ሲሆን አሰልጣኝ ሚኬል አርቴታም የተጫዋቹ አድናቂ መሆናቸው ተገልጿል። ሆኖም አትሌቲኮ ማድሪድ ተጫዋቹ አይሸጥም ሲል የነበረ ቢሆንም አሁን ላይ 150 ሚሊዮን ዩሮ ከቀረበ ሊሸጠው ይችላል ተብሏል። ነገር ግን አርሰናል ይህን የዝውውር ዋጋ ይከፍላል ተብሎ አይጠበቅም።
ከ2 ዓመት በፊት በማንቸስተር ሲቲ ቤት የነበረውን ስኬታማ ጊዜ አጠናቆ በ81 ሚሊዮን ፓውንድ ገደማ የዝውውር ክፍያ አትሌቲኮ ማድሪድን የተቀላቀሉ አልቫሬዝ በሜትሮፖሊታኖ የነበረው ቆይታ ምንም አይነት ዋንጫ አላሸነፈም። አይንህን ላፈር ያሉት የማድሪድ ደጋፊዎች ተቃውሞ ይጠናበት አልቫሬዝ በቀጣዮቹ ጥቂት ቀናት ውስጥ ጉዞውን ወዴት እንደሚያደርግ ጊዜ የሚመልሰው ይሆናል። ወደ ለንደኑ አርሰናል አምርቶ በፕሪሚየር ሊጉ ዳግም ብቃቱን ያሳያል ወይስ ሌላ ያልተጠበቀ መዳረሻ ይኖር ይሆን? መልሱን ለማወቅ በሚቀጥሉት 7 የዝውውር ቀናት የሚፈጠሩ ክስተቶችን መጠበቅ የግድ ይላል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቅ ያለው ከመረጃዎቹ ጋር ሷሊ መሐመድ ቆይታ አደረግኩኝ። መልካም ቆይታ። አመሰግናለሁ ሷሊ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።